ውሽሚት ተዋረደች። የሰው ባል የቀማችው ና ወደ እኔ ቤት የኔ ጌታ፣ የኔ አባት፣ የኔ ፍቅር፣ የኔ ቤት እያለልህ ለምን አንተ በኪራይ ቤት ተንገላታለህ? ሚስት ብታባረረህ እኔ ያለውልህ። የኔ ቤት ሰፊ ነው። ክላስ ሰጥቼህ ከምትጨናነቅብኝ ሙሉውን ላንተ ልስጥህና በድሎ ትኖርበት አለችው። አብርሽን ሩታ ጉዱን ስመት አድርጋ ሄዳ ሄርሜላን ሴት ልታደርጋትና ጉዷን ዝርግፍ ልታደርገው ነው። አብርሽ ቶስቷሳው ሚስቱ ስታባረረው ወደ ውሽሚት ሄርሜላ ጋር ሄዶ ከሷ ጋርም እየወሰለተ ነው። ዛሬማ አምሮብሻል፣ የሽቶ ጠረንሽ እንዴት ነው የሚያምረው! የሴት ሽቶ ሆነ እንጂ ይህንን ሽቶሽንማ እኔ ነበር የምወስደው። ዛሬ ደግሞ ቀሚስሽ በጣም ያምራል ሲል ለውሽሚቱ ነገራት። እንዴት ቀሚሴን ብቻ ትመርጣለህ? እኔን አምሮብሻል ብትለኝ አይሻልም እንዴ ብላ ስትነግረው፣ አረ በጣም ነው ያማረብሽ፣ አቤት አለባበስ አላት። የለበሰችው ልብስ እኮ እንዳለ እኮ ክፍት ነው፣ ጭኗን የሚያሳይ ነው። አብረሽ ቶስቷሳው ሩታ ብታባረረውም ይገባዋል። ሲወሰለት አይታው ነው እንጂ ባታዩ ኖሯል አታባረረውም ነበረ። ጠዋትና ማታ ፎቶህን እየሳምኩኝ እያየሁህ ነው። ብትናፍቀኝም አሁንስ ፎቶ አለኝ እኮ አብርሽዬ፣ እስኪ አረፍ በል። ሁልጊዜ አሸንጉልት እያቀፍኩኝ ተቸገርኩኝ። ዛሬማ መተህልኛል፣ በጣም ደስ ብሎኛል። እንዴት ነው የሆቴሉ ኑሮህና ቆይታ ብላ ብትጠይቀውም ጠዋት ወጥቼ ማታ ነው አሉልበት። ጥሩ ነው ምንም አይልም። ቆይ ለምን ጠየቅሽኝ ሲል ቢጠይቃትም ለአንተ ምግብ ለማብሰል ደስ ያለህ ምግብ ብቻ ንገረኝ እንጂ የምንከባከብህ እኔ ውሽሚትህ ሄርሜላ ነኝ ብላ ለአብርሽ ነገረችው። የኔ ውድ ዛሬ እኮ በጣም ተለይተሽብኛል፣ እያየሁሽ እኮ ነው፣ በጣም አልጠገብኩሽም አላት። ድፍረቱ። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናል ተከታታይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እኔ ያልቅባችሁ እና አብርሃም ሩታና ሄርሜላ እንደቀጠለ ነው ድራማቸው። ውሽሚት አላርፍም ብላለች። ይባስ ብላ የሰው ባል እቤትና የኔን ቤት ልስጥህ፣ እኔ ሄዳለሁ ቤተሰቦች ጋር፣ አንተ ስትንገላታ በጣም ይደክመኛል፣ እኔ ልንገላታልህ፣ እኔ ልንከራተትልህ ብላ ለአብርሽ ነገረችው። ወስላታው አብርሽ ቤት ገዝቶ ለሚስቱ እየሸለመና እሷን ለማስደሰት ይገባታል። ከዚህም በላይ ገና አደርግልሻለሁ አንቺ የኔ ውድ ስጦታዬ ነሽ እያላት ሚስቱም ሩታ ወስላታ መሆኑን አውቃ ከቤት አባረዋል። ታዲያ በመንከራተት ደግሞ ውሽሚቱ ለምን እንደዚህ ይሆናል? አትንከራተትብኝ አለች። የእሱን መንከራተትና ድካም እሳታይ አሰበችለት። ግን ፎቶውን እያየች አብርሽዬ ዛሬ አልመጣም፣ የኔ አባት የኔ ጌታ ምሳ በልቶ ቁርስ በልቶ ራት በልቶ ይሆን እያለች በእጇ ፎቶን እንዲያበስ እያደረገች የምትሰማዋ አፍቃሪዋ ውሽሚት ጭራሽ የቤት ስጦታ ላላገባቸው የቤት ስጦታ እሱ ለሚስቱ ስጦታ ሲሰጥ እሷ ደግሞ ና እኔ ቤት ተቀመጥ። ውርደት እኮ ነው ውርደት። የሰው ባል ተቀምጦ እንዴት ና እኔ ቤት አንድ ክላስ ልስጥ። ያ አንድ ክላሱ ደግሞ ለአንተ ነፃነት አልሰጠህም። ምክንያቱም አንሶሃል። አንተ ደግሞ አይገባህም ከዚህ በላይ። ስለዚህ ቤቴ ያማረ ነው፣ ደስ ይላል፣ ይበቃሃል። ሙሉ ላንተ ብሰጥህ እና ብትኖርበት እየመጣ ምግብ አበስልላል ብላለች። ሌላስ ብትሰጠው እኛ ምን አገባን? ሄርሜላ በጣም ባለጌ ናት። ሩታ ዘራፋለች። እንዴት የልጄን አባት! እኔ አሁን በጣም ተጸጽቻለሁኝ። ከአብርሽ ሌላ ጭራሽ አላስብም። ሄርሜላ ከህይወታችን እንድትወጪ እፈልጋለሁ። እንዴት ብትደፍርኝ ነው ገና የህፃን ልጅ አባት 80 ያልተቀደደ ፊርሚያ ያለው ባሌን የምትወስዱ ብላ
በጣም ከባድ ጸብ ተፈጠረ። ሄርሜላን በቃ እሸኝተሸዋል። ስለዚህ መጀመሪያም ጀምረን ነበረ፣ አሁን ደግሞ እናጽድቀው ብለን ነው፣ ምን ታመጫለሽ በማለት ከባድ ጦርነት ተነሳ። በጣም በጣም ቅውጥ አደረጉት። አብረሽ እንግዲህ ወስላታው ከሩታ ይሄዳል በሰበቡ ልጁን ለማየት እዛም ደርሶ ይመጣል፣ እዚህም ይመጣል። እየተቃቀፉ እየተሳሳሙ ያችንም የኔ ቆንጆ አንቺም የኔ ቆንጆ ዛሬም እኮ በጣም አምሮብሻል የሚል አስተያየቶች እያየሁ ተቸገርኩኝ። እኔ ምን ብዬ እንደማወራ ግራ ስለገባኝ በራሴ የሚጨምርበት የአብርሽ የአብርሃም የሄርሜላ የዩቱብ ቻናል አይዲያቸው መልእክቱ ምንድን ነው? ግራኔም ግብት ብሎኝ ብቻ እየጨማመርኩ አወራለሁ ማለት ነው። ሄርሜላ በጣም ወራዳ ናት። በጣም በጣም እንዴት የሰው ባል ተቀምጦ ናልኝ ጌታ ቤቴን ልስጥ ከቤቱ በላይ እኮ ለነገሩ ቤት ምንድን ነው? ገንዘብ ነው። እኔን ራሴን ልስጥ ብላለች እኮ። ራስ ስጦታ እንግዲህ አንድ ሰው ራሱን የሚሰጠው ሰው ለሚወደው ከዛ እንደዛ ላድርግ በቃ ከእሷ ህይወት ውጣ ብላ እንግዲህ እንዲወጣ ምፈልጋለኝ። አብርሃም እሷን አይቶ በጭራሽ አደነቃት። ከወደዳት በኋላ ግን የቤትን እዛ እንዲኖር ስትነግረው አልፈልግም። እንደ አይነት ሀሳብ ልታስብ ከሆነ የጠራሽኝ እኔ መቼ ብር ቸገረኝ፣ እኔ መቼ ቤት አጣሁኝና ነው አንቺ ቤት የምመጣው? እኔ ብቻ ስትናፍቅኝ ልጠይቅሽና ላገኝሽ ነው አንቺ ቤት እምመጣው ሚስቴ ሳታይኝ ብሎ ለሄርሜላ ነገራት። በድብቅ ውሽማ አይደለች፣ በድብቅ እና በድብቅ እየመጣሁኝ ለመወስለት ካልሆነ እኔ ቤትነቱ ይቅርብኝ ብሎ ለሄርሜላ ነግሯታል። ውሽሚት ሄርሜላ ደግሞ ሊኬድብኝ ነው የኔ አባት፣ የኔ ጌታ፣ የኔ ፍቅር ጨከንክብኝ፣ ናፍቀኝ ነበር አልጠገብኩም እያለች ጉንጩን ከቀኝ ከግራ ጉንጩን ግንባሩን እየሰማው ጥሏት ሄደ። ጭራሽ ቆማ ቀረች። አንቺ አሸንጉሊት የት ልሄድ አንቺንም አላይበት አለች። ምን አደረገቻት? አሁን ትናገራለች። የጅል አይዲያ፣ የጅል ሀሳብ ሄርሜላ ማለት ነው። ለማንኛውም ቤተሰብ የሆናችሁ አመሰግናለሁ። ላይክና ሼር እያደረጋችሁ ማለት ነው። እነሱ ምስሉ እኛም በራሳችን ሙድ ፈታ እንላለን ማለት ነው። እንግዲህ ይህንን ይመስላል። ያው ድራማቸው ፓርቱን እየቀጠለ ነው። ነገ ደግሞ ስንጠብቃለን። ጉዞ ተሰረዘ ምናምን ነገር ይቀጥላል ማለት ነው ቤተሰብ